ኦኬ ሰላም ጤና ይስጥልኝ እንደምን አላችሁ? የቤተ እስራኤል ልጆች በሙሉ ኦኬ ውቀሱኝ፣ ስደቡኝ፣ በሉኝ፣ የፈለጋችሁ ነገር በሉኝ። አባልኔ ግና አልፋታችሁ አልፋታም አልልም አልፋታም። ልጆቼ ናቸው፣ ልጆች አይደሉም። ረሃሚ ማለዛ ይሻየው ደጉ እሺ፣ እንዴት ነው ይሻየው ደጉ? የእናንተ እንትን ናቸው አባል እንዴት ነው? አረጋ ይሻየው ደጉ አንተ ቤተ እስራኤል ነህ ወይስ ጴንጤ ነህ? ጴንጤ መሆንን አውቃለሁ። አባል ግና የቤተ እስራኤልን ሃይማኖት እንትን ልትለው አትችልም። ሻየው ደጉ አንተ እኮ የረከስክ እርኩስ ቤተ እስራኤል ነህ። ጴንጤ አንተ አንደኛ ጴንጤ ነህ። ገብቶሃል? ሰነ ልጆቹ ነው ምልክልህ። ሌባ፣ ውሸታም፣ አረመኔ የታባህ ከምን መተህ? የለም ከኛ ቤተ እስራኤልማ በሃይማኖታችንማ አንድም ሰው ሊያንቀሳቅሰው እኔ ያሸርሸቴን ሊነካ አይችልም። እናንተ አረመኔዎች፣ ርኩሶች፣ ጴንጤዎች፣ እናንተ ጴንጤዎች የታባል ገባ ረሃሚ ማዛር አንደኛ አንተ ሰይጣን ነህ፣ ርኩስ ነህ። ይሻየው ደጉ ማለት ደግሞ አንተ ሌባ ነህ። የኛን ህብረተሰብ በጴንጤዎች እኮ ናችሁ እርኩሶች። ህዝቡ እኮ ስላልተረዳው ነው። ህዝቡ እኮ ይህን ስለማወቅ እኮ ነው። እያንዳንድ ያሳያለሁ። አንተ ቆሻሻ እርኩስ የለም። እኛ በህይወታችን በሃይማኖታችን የቤተ እስራኤል ልጆች ጴንጤም ሊገዛን አይችልም፣ ማንም ሊገዛን አይችልም። እናንተ ጴንጤዎች፣ እርኩሶች ይኸውልህ ረሃሚ ማለዛር ይሻየው ደጉ እያንዳንድ እናገልጽሃለን ማንነትን። ቆሻሾች፣ እርኩሶች የእኛም ቤተ እስራኤል ሃይማኖት ማንም ሊያንቀሳቅሰው አይችልም። እኛ የት ሄደን ይኸውላችሁ እናንተ አቋቋማችሁ ድርጅት፣ የጴንጤን ድርጅት አቋቋማችሁ አይደለ? ዘመዴ ሞኛ ትሆን እያንዳንድ ይህ ሁላ ቆሻሻ ህዝብ ነው። እንደዚህ ያለው ህዝብ ጋር እነዚህንማ የለም። የኛ ቤተ እስራኤል ህዝብ የት ሄዶ? እኛ እኮ ሃይማኖት አለን። እኛ እኮ የሃይማኖት ልጆች ነን። ራስህ ይሻየው ደጉ አንተ ራስህ ቆሻሻ ነህ፣ እርኩስ። ልጆችህ እርኩስ፣ አንተ እርኩስ ሌባ። ይኸው የሻየው ደጉ ልጆች ጴንጤዎች፣ ይኸው የሻየው ደጉ ልጅ ወንድ ልጁ ሴት ልጁ በኢየሱስ ክርስቶስ ነው የሚያምኑ። ሻየው ደጉ ሰው መሰላችሁ? ጴንጤ ነው። ሻየው ደጉ ማለት ጴንጤ እርኩስ ነው።